የመከላከያ ሰራዊቱ አየር ወለድ ኮማንዶና የፋኖ ታጣቂ ኃይል አባላት በአማራ ክልል አደገኛ የተባለ ትንቅንቅ አድርገዋል። በውጊያው ከፍተኛ አዛዦች ተገድለውበታል። ልዩ ዘገባ ከባህር ዳር ይዘናል። እስከ ፍጻሜው ከኛ ጋር ከሆናችሁ ትሰሙታላችሁ። በኢትዮጵያ ውስጥ ታይቶም ተሰምቶም የማያውቅ እልቂት በደቡባዊ የሀገሪቱ ክፍል ተፈጽሟል። እጅግ አሳዛኝ ሰበር ዜና ደርሶናል። የተከዜ ዘብ ከህወሓት ኃይሎች በወልቃይት ጠገዴ ሰቲት ሁመራ ዞን ተፋጠዋል። ቀጠናው ላይ ልዩ ክስተት ተፈጥሯል። ዝርዝሩ በቆይታችን ይቀርባል። ለኤችአይቪ ቫይረስ የመጀመሪያው ፍቱን የተባለ ክትባት በጥቅም ላይ መዋል ጀምሯል። ልዩ ዘገባ ይዘነበታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር የምናሰማችሁ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 150 ብር ከ5 ሳንቲም ተገዝቶ 153 ብር ከ5 ሳንቲም ይሸጣል። ፓውንድ ስተርሊንግ 194 ብር እየተገዛ 197 ብር ከ8 ሳንቲም ይሸጣል። የአውሮፓ ዩሮ 174 ብር ከ2 ሳንቲም ተገዝቶ 177 ብር ከ7 ሳንቲም በዛሬው ዕለት እየተሸጠ ነው። የስዊስ ፍራንክ 184 ብር ከ4 ሳንቲም ተገዝቶ 188 ብር ከ1 ሳንቲም ይሸጣል። የኩዌት ዲናር 481 ብር ከ1 ሳንቲም ተገዝቶ 490 ብር ከ7 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ7 ሳንቲም እየተገዛ 21 ብር ከ1 ሳንቲም በዕለቱ እየተሸጠ ነው። የተባበሩት አረብ ኤምሬቶች ድርሃም 40 ብር ከ9 ሳንቲም ተገዝቶ 41 ብር ከ8 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ1 ሳንቲም እየተገዛ 40 ብር ከ9 ሳንቲም በዛሬው ዕለት እየተሸጠ ይገኛል። እንዲሁም ተጨማሪ 10 ብር ጉርሻ በእያንዳንዱ የውጭ ሀገር ምንዛሬ ላይ ተጨምሮ የሚመነዘር ይሆናል። ተወልደ ጎይቶም ላይ የ20 ዓመት እስር እንዲፈረድበት አቃቤ ሕግ ጠየቀ። ተወልደ ጎይቶም በሕገ ወጥ የሰዎች ዝውውር በመላው ዓለም ስሙ ዝነኛ ነው። በቅጽል ስሙ አማኑኤል ተወልደ ተብሎ የሚጠራው ይህ ኤርትራዊ በሊቢያ ውስጥ የራሱ እስር ቤት ጭምር የነበረው መሆኑ ይታወቃል። ከኢትዮጵያና ከኤርትራ የሚመጡ ስደተኞችን እየተቀበለ በዚህ እስር ቤት በማቆየት በአውሮፓና በአሜሪካ የሚገኙ ዘመዶቻቸው የማስለቀቂያ ገንዘብ እንዲልኩ በማድረግ የሚታወቀው ይህ ግለሰብ በኢትዮጵያ ውስጥ ታስሮ በዚህ ጉዳይ ተፈርዶበት ነበር። ይሁንና የኔዘርላንድ መንግስት በጠየቀው መሰረት ተወልደ የተሰጠ ሲሆን ጉዳዩ በኔዘርላንድ መታየት መጀመሩን መዘገባችን ይታወሳል። አቃቤ ሕግ የመሰረተውን ክስ ተከትሎ ከ100 በላይ ምስክሮች ፍርድ ቤት ቀርበው እማኝነታቸውን የሰጡ ሲሆን ተወልደ በትላንትናው ዕለት ፍርድ ቤት ቀርቧል። በትላንትናው አቃቤ ሕግ በተወልደ ላይ የ20 ዓመት እስር እንዲፈረድበት የጠየቀ ሲሆን በተጨማሪም ለተጎጂዎች ካሳ እንዲከፍል ጥያቄ አቅርበዋል። በጥያቄው መሰረትም በተወልደ ተጎተናል ለሚሉ ለእያንዳንዳቸው 1115 ዩሮ እንዲከፍል የተባለ ሲሆን በአጠቃላይ ወደ 2 ሚሊዮን ዩሮ የሚጠጋ እንደሆነ ተገልጿል። በዚህ ጉዳይ ላይ ተከሳሹ መልስ እንዲሰጥ በሚል ፍርድ ቤቱ ለመጪው ሰኞ ቀጠሮ ሰጥቷል። ይህ በእንዲህ እንዳለ አቃቤ ሕግ ከተወልደ ጋር ትብብር በማድረግ ማለትም ከታገቱ ሰዎች የሚላከውን ገንዘብ በባንክ አካውንታቸው በመቀበል የተጠረጠሩ 5 ግለሰቦች ላይ ክስ መመስረቱን አስታውቋል። በኔዘርላንድ የሚኖሩት እነዚህ 5 ግለሰቦች ክሳቸውን ለመከታተል ፍርድ ቤቱ ለአፕሪል 26 ቀጠሮ መያዙን የደረሰን መረጃ ያሳያል። በተለያዩ የበጎ ስራዎች ላይ ተሳታፊ የሆነው የሃሩን ሚዲያ ተባባሪ አዘጋጅ አህመድ አሊ አህመድ በደሴ መታሰሩ ተሰማ። በደሴና በወሎ አካባቢ ሃሩን ሚዲያ የሚሰራቸውን ፕሮግራሞች ተባባሪ አዘጋጅ የሆነው ኢንጂነር አህመድ አሊ አህመድ በደሴ ከተማ መታሰሩን ሃሩን ሚዲያ አስታውቋል። ኢንጂነር አህመድ አሊ አህመድ የታሰረበት ምክንያት እስካሁን በውል ባይታወቅም በደሴ ከተማ 5ኛ ፖሊስ ጣቢያ እንደታሰረ ለማወቅ ተችሏል። የደሴ ከተማ እስልምና ጉዳዮች ምክር ቤት ለሃሩን ሚዲያ እንደገለጸው ከከተማው የፖሊስ ማረሚያ ኃላፊዎችና ከሚመለከታቸው አካላት ጋር መነጋገሩን ገልጾ አጣርተን እንፈታዋለን የሚል ምላሽ እንደተሰጣቸው ተናግረዋል። ኢንጂነር አህመድ አሊ አህመድ የተፈናቀሉ ዜጎች ድጋፍ እንዲያገኙ ድምጽ በመሆን አካባቢው ላይ ባሉ
የበጎ አድራጎት ስራዎች በመሳተፍ በርካታ ስራዎችን የሰራ መሆኑ ይታወቃል ሲል የዘገበው ሀሩን ሚዲያ ነው። የተከዜ ዘብ ለትውልድ የሚተላለፍ የማይረሳ ታሪክ እየሰራ ነው ሲሉ የፍልስፍና ምሁሩ ዳኛቸው አሰፋ ተናገሩ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የዞኑ ከፍተኛ አመራሮችና ተጋባዥ እንግዶች የተከዜ ዘብ ሰልጣኞችን መጎብኘታቸው ተዘግበዋል። የተከዜ ዘብ አካባቢውን በንቃት በመጠበቅ እየሰራ መሆኑን ያነሱት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ለነጻነቱ ለክብር የሚታገል ሀገሩን የሚጠብቅ ኃይል ነው ብለዋል። የተከዜ ዘብ ለትውልድ የሚተርፍ የማይረሳ ታሪክን እየሰራ ነው ያሉት ዳኛቸው አሰፋ እኔም የተከዜ ዘብ ነኝ ሲሉ ተናግረዋል። በደቡቡ የሀገሪቱ ክፍል የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የሰባቱ ሕይወት ማለፉን ፖሊስ አስታወቀ። በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ እስካሁን ድረስ 10 ሰዎች በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛልም ተብሏል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር በአጠቃላይ 7 የአንድ ቤተሰብ አባላት ሕይወት ማለፉን ፖሊስ አስታውቋል። የክልሉ ፖሊስ ወንጀል ምርመራ ኢንተለጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን በወረዳው መሰረት ዋግራም ቀበሌ ዶሾ ቆቶ ተብሎ በሚጠራ መንደር ህዳር 6 ቀን 2018 ምሽት 1 ሰዓት 8 የአንድ ቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ተናግረዋል። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ የሆነ ህመም እንዳጋጠማቸው መረጃ የደረሳቸው የአካባቢው ነዋሪዎች ተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውን ገልጸዋል። ሆኖም ከተጎዱት የቤተሰብ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብብ ኃይሌ፣ የ17 ዓመቱ ተክሉ ኃይሌ የተባሉ 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ተጠቁመዋል። የተቀሩት ተጎጂዎች ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱም እህትና ወንድም ህይወት ህዳር 7 ቀን 2018 ከምሽቱ 11 ሰዓት ላይ ህይወታቸው ማለፉን ተከትሎ የሟቾች ቁጥር ወደ 5 ማሻቀቡ ተመላክቷል። ከተቀሩት ተጎጂዎች መካከል የ1 ዓመት ከ7 ወር ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የ6 ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነሳ ቀርቶ ህይወቱ ማለፉ ተነግሯል። ባለቤትና 6 ልጆቿን ያጣችው ወይዘሮ ዳመነች ደንበላ በአሁኑ ሰዓት በአዲስ አበባ በምኒልክ ሆስፒታል በከፍተኛ ጥንቃቄ አይሲሩም ውስጥ ሆና የህክምና ክትትል እየተደረገላት እንደምትገኝ ተጠቅሷል። ኮማንደር ያለው ተመስገን አክለውም ፖሊስ ተጎጂዎች የተመገቡት የተመረዘ ምግብ በማንና እንዴት እንደተመረዘ ለማረጋገጥ የተፈጠረውን ድርጊት አጣርቶ እውነታውን ለማጋለጥ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተወጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ መጀመሩን ገልጸዋል። በዚህም የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ አመላክተዋል። በአማራ ክልል በተፈጸሙ የሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ ደሳለኝ ጫኔ ያሳሰቡ። የአማራ ክልል ዋና ከተማ የሆነችው ባህር ዳርን ወክለው የፓርላማ አባል የሆኑት የቀድሞ የአብን ሊቀመንበር ደሳለኝ ጫኔ ቢቢሲ ያቀረበውን ዘገባ በተመለከተ በሰጡት አስተያየት ሪፖርቱ በአማራ ሕዝብ ላይ በአሁኑ ወቅት እያጋጠመ ያለውን ከፍተኛ ስቃይ የሚያረጋግጥ መሆኑን ገልጸዋል። በመንግስት ኃይሎችና በፋኖ መካከል ግጭቱ ከተከሰተ ወዲህ ይህ ቀውስ እየተባባሰ መሄዱን የጠቀሱት ደሳለኝ ጫኔ በሰላማዊ ሰዎች ሞትና ስቃይ፣ መፈናቀል አገሪቱ የተጎዳች መሆኗን አስረድተዋል። በተራዘመው የእርስ በርስ ጦርነት ንጹሃን አማራዎች የጅምላ ተጠቂ ሲሆኑ ዝም ብሎ መመልከት አይገባም ሲሉ ጨምረው አሳስበዋል። እንደ ህዝብ ተወካይነቴ ተፋላሚ ኃይሎች በአስቸኳይ ግጭቱን እንዲያቆሙ ጥሪ አቀርባለሁም ብለዋል። እንዲሁም በክልሉ ውስጥ ለተፈጸመው የሰብአዊ መብት ጥሰቶች በሙሉ በአስቸኳይ ገለልተኛ ዓለም አቀፍ ምርመራ ተደርጎ አጥፊዎች ተጠያቂ እንዲሆኑ አሳስባለሁ ብለዋል። በአሜሪካ የተፈቀደው የኤችአይቪ መከላከያ በሁለት የአፍሪካ ሀገራት በጥቅም ላይ ሊውል ነው ተባለ።
የአሜሪካ ውጭ ጉዳይ ቢሮ ጋይድላይን ሳይንስ በተሰኘ የመድኃኒት አምራች የበለጸገው ራሷ አሜሪካ ከ5 ወራት በፊት ፍቃድ የሰጠችው ኢናካፕሬቭ የተሰኘ የኤችአይቪ መከላከያ ክትባት ስዊድንና ዛምቢያ መውሰዳቸው ተገልጿል። ሁለቱ ሀገራት በዓመት 2 ጊዜ በመውሰድ ከኤችአይቪ ቫይረስ ይከላከላል የተባለውን ክትባት 500 ዶዝ መውሰዳቸው ነው አሜሪካ ያሳወቀችው። ኤችአይቪ ቫይረስን ጨምሮ እንደ ቲቢና ወባ ያሉ በሽታዎችንም ለመዋጋት ድጋፍ የሚያደርገው ግሎባል ፈንድ ከአሜሪካ ውጭ ጉዳይ መስሪያ ቤትና ከአምራቹ ጋር በመሆን በ2028 ክትባቱን በብዛት በአፍሪካ በሚገኙና በርካታ ተጠቂዎች ባሉባቸው ሀገራት ቢያንስ 2 ሚሊዮን ዶዝ ለማዳረስ እየሰራ መሆኑን ገልጿል። ለሁለቱ ሀገራት የሚሰጡት 500 ዶዞች ያለምንም ትርፍ የወጣባቸውን ወጪ ብቻ በመሸፈን የሚሰጡ መሆኑን ገልጿል። አምራቹ ሀገራት ፍቃድ ከሰጡት የመከላከያ መድኃኒቱን ለመላክ የሚያስችል አቅርቦት እንዳለ ገልጿል። በአሜሪካና በዓለም ጤና ድርጅት ፍቃድ የተሰጠው መድኃኒቱ በአፍሪካ በደቡብ አፍሪካና ዛምቢያ ፍቃድ ሲሰጠው አምራቹ ድርጅት በኬንያ፣ ሩዋንዳ፣ ዩጋንዳ እንዲሁም በሌሎች የአፍሪካ ሀገራትን ፍቃድ እንዲሰጠው ጠይቋል። አክሎም መድኃኒቱን ለማድረስ ቅድሚያ የሚሰጣቸው 70% የሚሆነው የዓለም ኤዲስ ተጠቂዎች ያሉባቸው 18 ሀገራት እንደሆነ ገልጿል። የኮማንዶ ሬጅመንት በሰሜን ሸዋ ዞን ኤፍራታና ግድም ወረዳ የፋኖ ታጣቂ ኃይል አባላትን መደምሰሱን መከላከያ ሰራዊቱ አስታወቀ። በሰሜን ሸዋ ዞን ኤፍራታና ግድም ወረዳ አሞጆ ገብርኤል በተባለ ቦታ ላይ በኮማንዶ ሬጅመንት ጥቃት ለመፈጸም የሞከረው ታጣቂ ቡድን ላይ እርምጃ መውሰዱን መቶ አለቃ ግዛቸው ታደሰ አስታውቀዋል። ታጣቂው በዚህ ቦታ ጠዋትና ከሰዓት ኃይሉን አሰባስቦ ትንኮሳ የፈጸመ ሲሆን ሰራዊቱ በመልሶ ማጥቃት ባደረሰው ፈጣን ምላሽ ጠላትን ሙትና ቁስለኛ እንዲሁም ምርኮኛ አድርጎ የተረፈው አፈግፍጓልም ሲል አስታውቋል። በዚህም በርካታ የፋኖ ቡድን ሙትና ቁስለኛ ከመሆኑም በተጨማሪ ብሬን፣ መገናኛ ሬዲዮ፣ የነፍስ ወከፍ መሳሪያዎች፣ ትጥቆችና የእጅ ቦምቦች ተተኳሾች መማረኩን ገልጿል። በሌላ በኩል ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው ታጣቂ ኃይል በደቡብ አማራ ቀጠና አሳምነው እዝ አፋድ ሸዋ ጠቅላይ ግዛት በመከላከያ ሰራዊቱ ላይ ድል መቀዳጀቱን አስታውቀዋል። መከላከያ ሰራዊቱ ከአጣዬ ከተማ ወጣ ብላ በምትገኘዋ በርግቢ ቀበሌ ካምፕ ውስጥ ታጣቂ ኃይሉ በፈጸመው ድንገተኛ ጥቃት በሰራዊቱ ላይ ከፍተኛ ጉዳት ማድረሱን ገልጿል። እንዲሁም በርግቢ አካባቢ በ103ኛ የአየር ወለድ ክፍለ ጦር ላይ በተፈጸመ ተመሳሳይ ጥቃት ድል እንደቀናው ታጣቂ ኃይሉ አስታውቋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለነበረን ቆይታ ከልብ አመስግነን ተሰናበትን። ሰላም።